አንድ 60 ሰው የገደለ ወንበዴ ወደ አንድ አባት መጥቶ ንስሐ ስጡኝ 60 ሰው ገድያለሁ አላቸው። እሳቸው አንተማ ሰይጣን ነህ ከኔ ራቅ ቢሉት እሳቸውንም ገደላቸውና ሄደ። ሌላ ቄስ አገኘ። አባቴ ንስሐ ይስጡኝ 60 ሰው ገድያለሁ፣ ይህንንም ብዬ የጠየቅኳቸው ካህን ሰይጣን ነህ ብለውኝ እሳቸውንም ገድያለሁ። ካህኑም አንተ አረመኔ እኔንም ልትገድለኝ ነው ቢሉት እሳቸውንም ገደላቸው። በዚህ ሁኔታ ሌላ 2 ካህናትንም ገድሎ ወደ ለመደው ውንብድናው እየሄደ ሳለ አንድ ሽማግሌ መነኩሴ ውሃ ሲቀዱ አገኙና አንተ ሽማግሌ ቁም አላቸው። አቤት ልጄ 60 ሰዎችን ገድዬ ንስሐ ልገባ ብጠይቅ አልፈቅድም ብለውኝ 4 ካህናትን ገድያለሁ። እርሶንም ንስሐ የማይሰጡኝ ከሆነ እገድሎታለሁ አላቸው። እርሳቸውም ስቅስቅ ብለው አለቀሱ። በእውነት እግዚአብሔርን በድለሃል፣ አስከፍተሃል፣ ግን መሐሪ አምላክ ነው አሉት። ከዛም ወደ ጉድጓድ ወሰዱትና ላንተ እጸልይልሃለሁ፣ የጸሎት መጽሐፌ እዚህ ወድቋልና አውጣልኝ አሉት። ከዛም ወደ ጥልቁ በገመድ አንጠልጥለው አስገቡት። መግባቱን ሲያረጋግጡ ገመዱን ቆረጡት። አንተ ሽማግሌ እገድልሃለሁ እያለ መዛት ጀመረ። ትተውት ሄዱ። ከ9 ሰዓት በኋላ ቂጣና ውሃ ይዘው መጥተው ልጄ እንዴት ነህ አሉት። እገድልሃለሁ አለ። ምግቡን ሰጥተውት ሄዱ። ከ12 ሰዓት በኋላ ተመለሱ። ልጄ እንደምናለህ ደከም ባለ ድምፅ እገድልሃለሁ አልለቅህም አለ። ምግቡን ሰጥተውት ሄዱ። አንድ ቀን ቆይተው መጡ። ልጄ እንደምናለህ አሁንም በደከመ ድምፅ እገድልሃለሁ አለ። እጅግ በደከመ ድምፅ ምግቡን ሰጥተውት ሄዱ። አንድ ቀን ቆይተው ተመለሱና ልጄ እንደምን ዋልክ ሲሉት እግዚአብሔር ይመስገን አለ። ትዕቢቱ በጾም ተሸነፈ። ነፍስ ሥጋን አሸነፈች። እሳቸውም በገመድ አውጥተው ንስሐን ሰጡት። የአምላክ ባሪያ ሆኖ ቀረ። ለሁላችንም ፈሪሃ እግዚአብሔር ትዕግሥትን ማስተዋልን ይስጠን። አሜን። ትልቁ ነገር ደግሞ ለንስሐ ሞት አብቃይ ማለት ነውና ያብቃን። በእውነት መጨረሻችንን ያሳምርልን። አሜን። አደበኛዋ የሸዋዋ እንዳዘጋጀችው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው